ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የክልሉ ህዝብ የምርጫ ካርድ በመውሰድ ዲሞክራሲያዊ መብቱን በተግባር ማረጋገጥ እንዳለበት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ እንደገለጹት በየደረጃው የሚገኙ አመራሮች ምርጫው በታቀደለት የጊዜ ገደብ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን ድርሻ እንዲወጡ አሳስበዋል። ያብስራ አሰግድ ተጨማሪውን ታቀርበዋለች። በሐረሪ ክልል ህዝቡ የምርጫ ካርድ በመውሰድ ዲሞክራሲያዊ መብቱን በተግባር ማረጋገጥ አለበት ሲሉ የክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ ተናገሩ። ርዕሰ መስተዳደሩ እንደገለጹትም ህዝቡ የምርጫ ካርድ በመውሰድ የተጀመረውን የዲሞክራሲ ስርዓት ግንባታ ለማጠናከር ሚናውን መወጣት አለበት። በክልሉ ለምርጫው ሂደት ስኬታማነት ምቹ ሁኔታዎች የመፍጠር ስራ በተቀናጀ መልኩ እየተከናወነ መሆኑንም ተናግረዋል። መንግስት ነጻ፣ ፍትሃዊና ታማኒ ምርጫ ለማካሄድ ሁለንተናዊ ዝግጅት እያደረገ መሆኑን ጠቅሰው ምርጫው ስኬታማ ሆኖ እንዲጠናቀቅ ህዝቡን ከወዲሁ የምርጫ ካርድ መውሰድ እንዳለበት አንስተዋል። ከክልሉ ውጭ የሚኖሩ የሐረሪ ብሔረሰብ ተወላጆች የሚመርጧቸው የምርጫ ጣቢያዎች አዲስ አበባ ከተማ መስተዳደር፣ በኦሮሚያ ብሔራዊ ክልል አዳማ፣ ጭሮ፣ ኮምቦልቻ፣ ጉርሱም፣ ፈዲስ፣ ደደርና ሀሩማያ ከተሞች መኖራቸውንም ጠቁመዋል። ከዚህ በተጨማሪም ድሬዳዋ ከተማ መስተዳደርና በሶማሌ ብሔራዊ ክልል ጅግጅጋ ከተማ በተቀመጠው የጊዜ ገደብ የምርጫ ካርድ በመውሰድ ዲሞክራሲያዊ መብታቸውን በአግባቡ ልትጠቀሙበት ይገባል በማለትም ገልጸዋል። በየደረጃው የሚገኙ አመራሮች ምርጫው በታቀደለት የጊዜ ገደብ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን ድርሻ እንዲወጡ አሳስበዋል። ዜጎች በድምጻቸው የሚመርጧቸውን ለመወሰን የምርጫ ካርድ በመውሰድ ሀገራዊ ኃላፊነታቸውን ሊወጡ እንደሚገባ የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም ገለጹ። የክልሉ ምክር ቤት አፈ ጉባኤ ሱልጣን አብዱሰላም በሰባተኛው ጠቅላላ ምርጫ በሚወዳደሩበት ጣቢያ በመገኘት ለመራጭነት የሚያበቃቸውን ካርድ ወስደዋል። አፈ ጉባኤው ሱልጣን በአሁኑ ጊዜ እንዳሉት የምርጫ ሂደት ለአንድ ሀገር የዲሞክራሲ ስርዓት ግንባታ መገለጫ በመሆኑ የህዝቡ ጠንካራ ተሳትፎ ወሳኝ ነው ብለዋል። የዘንድሮ ጠቅላላ ምርጫ ሰላማዊ፣ ፍትሃዊና ዲሞክራሲያዊ በሆነ መልኩ እንዲካሄድ መንግስት በቁርጠኝነት እየሰራ መሆኑን ይህንን እድልም በአግባቡ መጠቀም እንደሚገባም ነው የተናገሩት። በመሆኑም ዜጎች በድምጾቻቸው መሪዎቻቸውን ለመወሰን የሚያበቃቸውን የምርጫ ካርድ ከወዲሁ በመውሰድ ሀገራዊ ተሳትፏቸውን ሊወጡ ይገባልም ነው ያሉት። ህዝቡ ዲሞክራሲያዊ መብቱን በአግባቡ በመጠቀም የነገ መሪዎቹን በድምጽ ወስኖ ለመምረጥ ዛሬ ላይ የምርጫ ካርድ መውሰድ እንደሚገባም አስገንዝበዋል። በሐረሪ ክልል ነዳጅም በህገወጥ መንገድ ሲሸጡ በተገኙ ማደያዎች ላይ እርምጃ ተወሰደ። በሐረሪ ክልል መንግስት ከወሰነው የነዳጅ ታሪፍ በላይ እንዲሁም ከግብይት ሰንሰለት ውጪ ሲሸጡ በተገኙ 2 ማደያዎች ላይ እርምጃ መወሰዱን የክልሉ ንግድ ልማት ኤጀንሲ አስታውቋል። የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ እንደገለጹት እርምጃ የተወሰደባቸው ማደያዎች መንግስት ከወሰነው ታሪፍ በላይ በመሸጥ እንዲሁም ከመደበኛው ገበያ ውጪ በስውር ለጥቁር ገበያ ሲሸጡ በመገኘታቸው ነው። ማደያዎቹ ከድርጊታቸው እንዲታቀቡ ተደጋጋሚ የጽሁፍና የቃል ማስጠንቀቂያ የተሰጣቸው ቢሆንም ከድርጊታቸው ሊታቀቡ እንዳልቻሉ አስረድተዋል። በዚህም ማደያዎቹ ለሚቀጥሉት 6 ወራት ምንም አይነት የነዳጅ ምርት እንዳይሸጡ ተደርገዋልም ብለዋል። በነዳጅ ግብይት ላይ የሚደረገው ክትትልና ቁጥጥር ተጠናክሮ እንደሚቀጥልም ኃላፊው ገልጸዋል። የረመዳን መንፈሳዊ ስንቅን ወደ ቀጣይ ወራት ለማሻገር የሸዋል 6 ቀናት ጾም ከፍተኛ ፋይዳ እንዳለው የሐረሪ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ገለጸ። ጾሙ ከዓመት ሙሉ ጾም ጋር እኩል የሆነ መንፈሳዊ ምንዳን የሚያስገኝ መሆኑን የምክር ቤቱ ምክትል ፕሬዝዳንት ሼክ ሙክታር ሙባሪክ አስታውቀዋል። ዘገባው የአሚራ አህመድና ያንተ አህመድ ተጨማሪውን ታቀርበዋለች። የረመዳን መንፈሳዊ ስንቅን ወደ ቀጣይ ወራት ለማሸጋገር የሸዋል 6 ቀናት ጾም ከፍተኛ ፋይዳ እንዳለው የሐረሪ ክልል እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የምክር ቤቱ ምክትል ፕሬዝዳንት ሼክ ሙክታር ሙባሪክ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር በነበራቸው ቆይታ እንደገለጹት ታላቁ የረመዳን ወር ተጠናቆ የኢድ አልፈጥር በዓል ከተከበረ በኋላ ተከታታይ የሆኑ የሸዋል 6 ቀናትን መጾም ሃይማኖታዊ ትርጉሙ የጎላ መሆኑን ተናግረዋል። ይህ ስርዓት በሐዲስ ትምህርት መሰረት ከአንድ ዓመት ሙሉ ጾም ጋር እኩል የሆነ ምንዳ የሚያስገኝ መሆኑን አስረድተዋል። በረመዳን ጾም 6ቱን ሸዋል ያስከተለ ዓመቱን ሙሉ እንደጾመ ነው የሚቆጠርለት። ምክንያቱም የዓመቱ ሙሉ ሰዋብ አለው።
ሼክ ሙክታር አክለውም በረመዳን ወር በተለያዩ አሳማኝ ምክንያቶች መጾም ያልቻሉና ዕዳ ያለባቸው ሰዎች ይህንን አጋጣሚ በመጠቀም ዕዳቸውን መክፈልና የሸዋልንም ትርፍ ጾም ማከናወን እንደሚችሉ አብራርተዋል። ይህም አማኙ መንፈሳዊ ግዴታውን እንዲወጣና ከአምላኩ ጋር ያለውን ግንኙነት ይበልጥ እንዲያጠናክር የሚረዳ መሆኑን ጠቁመዋል። ረመዳን ቢዘገልኒ ወሐል ዚና ረመዳን ቢያን መተናወጥ ኢልባም ተሐጁዝ በረመዳን ወር የጀመርነው ልማዳችንን ከረመዳን ሙሐረም መቀየር የለብንም። መስገድ አለብን። ከሱናነትም የተፈቀዱ ቀናትን የቻለ ሰው መጾም አለበት። ስነ ምግባራችንም እንደተስተካከለ ሁሉ ከወር በኋላም በመተጋገዝ በመልካም ስነ ምግባር ከኃጢአት ርቀን መንገዳችንን አስተካክለን መሄድ አለብን። በመጨረሻም ህዝበ ሙስሊሙ ይህንን አጭር ግን ትልቅ ትርጉም ያለውን ጊዜ በመጠቀም ለቀጣዩ ዓመት መንፈሳዊና አካላዊ ዝግጅት እንዲያደርግም መልእክታቸውን አስተላልፈዋል። ረመዳን ወጣ ባይተ ማህደገ البنام يلي ረመዳን ቢሐሩም ረመዳን ወጣ ብለን መተው የለብንም። ስርዓታችንን ይዘን ከረመዳን በኋላም ሰላታችንን ተክተን በመስገድ የሚዲያ ምህዳሩን ለማሳለጥና የባለሙያዎችን መብት ለማስከበር ያለመ የሐረር ጋዜጠኞች ማህበር በዛሬው ዕለት በይፋ ተመሰረተ። ማህበሩ በዋናነት የባለሙያዎችን የሙያ ዕውቀትና ልምድን ለማሳደግ እንዲሁም የመብትና ደህንነት ጥበቃ ላይ በትኩረት እንደሚሰራ ተገልጿል። ገዛኸኝ አራጌ ተጨማሪ አለው። የሚዲያ ምህዳሩን ለማሳለጥና የባለሙያን መብት ለማስከበር ያለመ የሐረር ጋዜጠኞች ማህበር በዛሬው ዕለት በይፋ ተመስርቷል። በምስረታ ስነ ስርዓቱ ላይ በክብር እንግድነት የተገኙት የሐረሪ ክልል ሲቪል ማህበራት ጥምረት ሰብሳቢ አቶ ጀማል አባጋሩ እንደገለጹት ማህበሩ ከአጋር አካላት ጋር በቅንጅት ለሚዲያው እድገት ፋና ወጊ ስራዎችን መስራት ይገባል ብለዋል። በተለይም በጋዜጠኝነት ሙያ ላይ የሚከሰቱ ማነቆችና የመብት ጥሰቶችን በጽናት በመታገል ለሙያው መከበር ጠንክሮ መስራት እንደሚገባ አስገንዝበዋል። ሰብሳቢው አክለውም ጋዜጠኞች የህዝብ ድምጽ መሆናቸውን ጠቅሰው እንደ ማህበር መሰብሰባቸው በእውቀት ላይ የተመሰረተ ብቁ ገለልተኛና ለሙያው ታማኝ የሆነ ባለሙያ ለመፍጠር ትልቅ አቅም እንደሚሆን ገልጸዋል። ማህበሩ በክልሉ ከሚንቀሳቀሱ ሌሎች ሲቪክ ማህበራት ጋር በቅንጅት መስራት እንዳለበትና ከማንኛውም የፖለቲካ ተጽዕኖ ነጻ በመሆን የህዝብን ድምጽ ብቻ ማስተጋባት እንደሚገባ አሳስበዋል። የሐረር ጋዜጠኞች ማህበር ስራ አስፈጻሚ ወይዘሪት ፍልሰታ ቡዝነ እንደገለጹት ማህበሩ ለአባላቱ የተለያዩ የአቅም ግንባታ ስልጠናዎችን በመስጠት የባለሙያዎችን የጋራ የመስራት ባህል ለማሳደግ አልሞ የተቋቋመ መሆኑን ገልጸዋል። ከዚህ ባለፈ የጋዜጠኞች መብትና ደህንነትን ከማስከበር ጎን ለጎን የሙያው ስነ ምግባር እንዲከበር በማድረግ ረገድ ማህበሩ የበኩሉን ሚና እንደሚወጣ አረጋግጠዋል። በሐረሪ ክልል በዘመናዊ የእንስሳት መኖ ዝግጅት የወጣቶች ተጠቃሚነትን የሚያረጋግጡ ስራዎች የተከናወኑ መሆኑ ተገለጸ። ማዕሩፍና ጓደኞቹ የተሰኘ ማህበር የእንስሳት ተዋጽኦ ምርታማነትን ለማሳደግና ጤንነታቸውን ለመጠበቅ ጥራት ያለውና የተመጣጠነ የእንስሳት መኖ እያቀረበ እንደሚገኝ አስታውቋል። ዘገባው የአደም ኢብራሂም ነው። አያንቱ አህመድ ተጨማሪውን ታቀርበዋለች። በሐረሪ ክልል ግብርና ልማት ቢሮ የእንስሳት ምርታማነትን ለማሳደግ ከሚከናወኑ ተግባራት ጎን ለጎን ወጣቶችን በማደራጀት የስራ ዕድል የመፍጠርና ተጠቃሚነታቸውን የማረጋገጥ ስራ በትኩረት እየተሰራ ይገኛል። ማዕሩፍና ጓደኞቹ የተሰኘ የእንስሳት መኖ አምራች ማህበር በ2015 ዓ.ም መጨረሻ በ6 አባላት ተመስርቶ ወደ ስራ የገባ ሲሆን እስካሁን ባከናወነው የመኖ ምርትና ሽያጭ 1.5 ሚሊዮን ብር ገቢ ማግኘት መቻሉ ተገልጿል። የማህበሩ አባላት የሆኑት ተመራቂ ወጣቶች በሰጡት አስተያየት ስራን ከመጠበቅ ይልቅ ተደራጅቶ በመስራት በሀገሪቱ እየተመዘገበ ባለው የኢኮኖሚ እድገት ላይ የራሳቸውን አሻራ ለማሳረፍና ራሳቸውን ለመለወጥ ዝግጁ መሆናቸውን ገልጸዋል። ማህበሩ ለዶሮ፣ ለፍየል፣ ለበግና ለሌሎች እንስሳት የሚሆን መኖ በማዘጋጀት ለክልል ወረዳዎች ብቻ ሳይሆን ለጎረቤት ዞኖችና ክልሎችም ለማቅረብ ዝግጅቱን ማጠናቀቁን አስታውቀዋል። ግብርናቲ ወሪ ጅረኒ ማዱራ በርኖታ ቢሮው ከጊዜ ወደ ጊዜ ለማህበሩ ቴክኒክና ሙያ ድጋፍ እየሰጠ ነው። በቀጣይም እነዚህን ስራዎች አጠናክረን ነው የምንቀጥለው። በክልሉ ግብርና ልማት ቢሮ የእንስሳት መኖ ባለሙያ አቶ መሐመድ አብዲ በበኩላቸው የእንስሳትን ምርታማነት ለመጨመር በትንሽ ወጪ ከፍተኛ ውጤት የሚያስገኝ ዘመናዊ መኖ ማዘጋጀት ቁልፍ መሆኑን ጠቁመዋል። ለተደራጁ ወጣቶች ተከታታይ የግንዛቤና የክህሎት ስልጠናዎችን እየተሰጠ በመሆኑ የመኖ ዝግጅት ስራው በአሁኑ ወቅት በጥሩ ደረጃ ላይ እንደሚገኝም ተናግረዋል። በአሁኑ ጊዜ ምርቶቻችንን ለማህበረሰቡ በማስተዋወቅ አብረን እየሰራን እንገኛለን።
የሐረሪ ክልል ግብርና ልማት ቢሮ የእንስሳትና ዓሳ ሀብት ልማት ዳይሬክተር አቶ ናኦል አብዱ ማሊክ እንደገለጹት ክልሉ የመኖ ዝግጅት ኢኒሼቲቭ በአጭር ጊዜ ውስጥ ወደ ስራ ያስገባ መሆኑን አስታውቀዋል። ለዚህም ከ20 ሚሊዮን ብር በላይ በሆነ ወጪ በቀን ከ25 እስከ 30 ኩንታል መኖ ማምረት የሚችል ማሽን ተገዝቶ ወደ ስራ ተገብቷል ብለዋል። ይህም ለበርካታ ወጣቶች የስራ ዕድል ከመፍጠሩም በላይ ለዘርፉ እድገት ትልቅ አቅም መሆኑን ገልጸዋል። እንደ ክልል የዶሮ መኖን ጨምሮ ለማምረት ይህንን ማህበር አቋቁመን 11 አይነቶች የተመጣጠኑ መኖም አዘጋጅተናል። ስለዚህ ይህ ምግብ ለኢኮኖሚው በጣም ጠቃሚ ነው። በመጨረሻም ማህበሩ የተለያዩ የእንስሳት መኖ አይነቶችን እያመረተ እንደሚገኝ ጠቁመው ምርቱን ከገበያ ትስስር ጋር በማገናኘት ተጠቃሚዎችና አምራቾችን በጋራ ተጠቃሚ የሚያደርግ ስራ ሊሰራ እንደሚገባ መልእክት ተላልፏል። አካባቢ ከሞቲ ቤለታ ዮያኔ እኛተ ቤለዳ በርባጭሳዳ ፐርሰንታት የእንስሳት መኖ አስፈላጊ ሲሆን የእንስሳት መኖ ለማምረት ደግሞ ማዕከል መገንባት ወሳኝ ነው። ከጥቂት ወራት በኋላም ሙሉን ምንጭ ወደ ተግባር ቀይረን ማህበረሰቡንና ማህበሩን እየጠቀመን ነው። ወሬሉ ኩዳን ኢራቲ ኢንተርፕራይዝ ወተ ኢጃራመን ይጅራ የዘንድሮ የሸዋሊድ በዓል በሐረር ከተማ በታላቅ የጎዳና ላይ ትርኢትና በልዩ ድምቀት ለማክበር ወጣቶች ዝግጅት ማድረጋቸውን ገለጹ። በበዓሉ ዕለት የሚቀርበው የጎዳና ላይ ትርኢት የከተማዋን የቱሪስት መስህብነት የሚያሳድግና የሐረሪን ቱባ ባህላዊ እሴቶች የሚያስተዋውቅ መሆኑም ተገልጿል። ዘገባው የሙራድ ኢድሪስ ነው። ተጨማሪውን ፍቃዱ በላይ ያቀርበዋል። ሸዋሊድ በዓል በሐረር ከተማ በታላቅ የጎዳና ላይ ትርኢትና በልዩ ድምቀት ለማክበር ወጣቶች ዝግጅት ማድረጋቸውን ገልጸዋል። በዩኔስኮ የማይዳሰስ ቅርስ ሆኖ የተመዘገበውና የሐረር ከተማ ልዩ መገለጫ የሆነው የሸዋሊድ በዓል ዘንድሮ ከወትሮ በተለየ ደመቅ ባለ ሁኔታ ለማክበር ወጣቶች በከፍተኛ ዝግጅት ላይ እንደሚገኙ ተገልጿል። በዓሉን በታላቅ ድምቀት ለማክበርም የአካባቢው ወጣቶች ከክልሉ ባህል ቅርስና ቱሪዝም ቢሮ ጋር በቅንጅት እየሰሩ ይገኛል። ዝግጅቱን አስመልክቶ ያነጋገርናቸው ወጣቶቹ እንደገለጹት በዓሉን በድምቀት ለማክበር የዝግጅት ስራቸውን ከጀመሩ 2 ሳምንት ያለፋቸው መሆኑን ተናግረው የሐረሪን ቱባ ባህላዊ እሴቶች ሳይበረዙ በደማቅ ሁኔታ በጎዳና ትርኢት ላይ ለማሳየት እንደተዘጋጁም ገልጸዋል። ሸዋሊድ ዝግጅት በሀገራችንም ያሉ በውጭም ሐረር መጥተው በመሰባሰብ የሚያከብሩት በዓል ነው። ሸዋል ኢድ ለማክበር የተለያዩ ዝግጅቶች በማድረግ ዘፈኖች፣ የተለያዩ የባህል አልባሳት በመልበስ የምናከብረው ሲሆን በዓሉ ለኛ ትልቅ ቦታ አለው። ይህ በዓል በተለይም በተለያዩ ሁኔታዎች ከአካባቢያቸው ርቀው የቆዩ የሐረር ልጆች ተመልሰው የሚገናኙበት፣ ባህላዊ እሴቶቻቸውን የሚያድሱበትና ማህበራዊ ትስስራቸውን የሚጠናከርበት ታላቅ መድረክ መሆኑን ወጣቶቹ ተናግረዋል። መደረግ ያለበት በዚሁ እንዲቀጥል እና አሁንም ድጋሚ ሌላ እየመጣ ስለሆነ ይሄ ግጥምና ምናምን ዜማ ሌላ እየመጣ ስለሆነ ለነሱም ቢስተላለፍ ደስ ምርጥ ነው። ምርጥ ሸዋል ኢድ ነው እና ምርጥ ነው። ከበታች ያሉትን ከበላያችንም ያሉት የተረሱ ባህሎች እያስታወስን አያቶቻችን ጋር እየሄድን እየጠየቅን ይህንን ባህል ለማቆየት ኃላፊነት አለብን። ሸዋል ኢድ በደንብ ተዘጋጅተናል። እናንተም በደንብ ተዘጋጅታችሁ ጠብቁን። ሸዋል ኢድን በጋራ እናዘጋጅላለሁ። ሸዋል ኢድ አንዳንድ እዚህ መምጣት የማይችሉ አሉ። በቴሌቪዥን እንዲያዩ መምጣት የሚችሉት መጥተው እንዲያዩ ላለው ህብረተሰቡ የበዓሉን እሴቶች የመጠበቅ የማልማትና ለቀጣይ ትውልድ የማስተላለፍ ታሪካዊ ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። የሸዋሊድ የመንገድ ላይ ትርኢት አስተባባሪ አቶ ኤልያስ ተስፋዬ እንደገለጹት ወጣቶች የራሳቸውን ባህልና እሴት በሚገባ ተረድተው ለቀጣዩ ትውልድ እንዲያሸጋግሩ ዘርፈ ብዙ ስራዎች የተሰሩ እንደሚገኙ ገልጸዋል። በዓሉ የዓለም ቅርስ ከመሆኑ ጋር ተያይዞ አከባበሩ ባህላዊና ትውፊታዊ እሴቱ እንዲታወቅ ወጣቶቹ ዝግጅት ማድረጋቸውን ተናግረዋል። በበዓሉ ዕለት የሚቀርበው የጎዳና ላይ ትርኢት የከተማውን የቱሪስት መስህብነት የሚያሳድግና ህብረተሰቡ ቅርሱን የመጠበቅ ታሪካዊ ኃላፊነቱ እንዲወጣ የሚያነቃቃ መሆኑን ገልጸዋል። ሐረር እንደ አሹራና በድር ቀን ያሉ በርካታ ያልተሰሩባቸውና ለዓለም የቱሪዝም ገበያ ያልተዋወቁ ድንቅ እሴቶች ያሏት መሆኗን ገልጸው እነዚህ ኩነቶች ደግሞ በዋናነት ወጣቶችን ማዕከል ያደረጉ በመሆናቸው ባለቤትነቱን ወስደው ሊንቀሳቀሱ ይገባልም ብለዋል። የሸዋሊድ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ህዳር 25 2016 ጀምሮ የዓለም የማይዳሰስ ቅርስ ሆኖ መመዝገቡ ይታወሳል።
ክቡራት ተመልካቾቻችን እየተከታተላችሁ ያላችሁት ከሐረሪ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን ዕለታዊ የአማርኛ ቋንቋ የዜና ወጃችንን ነው። ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የፌዴሪ የሕዝብ ተወካዮች ምክር ቤት ባካሄደው 12ኛ መደበኛ ስብሰባ የጤና ዘርፉን አቅም ለመገንባት የሚያስችል የብድር ስምምነት መርምሮ በሙሉ ድምጽ አጽድቋል። በሌላ ዜና በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን የመደገፍና በዘላቂነት የማቋቋም ጥረት ተጠናክሮ እንደሚቀጥል የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። ምስክር ለማኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። የኢፌዴሪ የሕዝብ ተወካዮች ምክር ቤት ባካሄደው 12ኛ መደበኛ ስብሰባ የጤና ዘርፉን አቅም ለመገንባት የሚያስችል የብድር ስምምነትን መርምሮ በሙሉ ድምጽ አጽድቋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ እንዳብራሩት ይህ ስምምነት የሕክምና ተቋማትን በዘመናዊ መሳሪያዎችና ግብአቶች በማደራጀት በዘርፉ የሚታየውን የአቅርቦት ችግር በዘላቂነት ለመፍታት ያለመ ነው። የምክር ቤቱ አባላት በበኩላቸው የሕክምና መሳሪያዎቹ ከመገዛታቸው በፊት ጥንቃቄ የተሞላበት ጥናት እንዲደረግ የጥገና አገልግሎትና ለምርምር የሚያስፈልጉ ግብአቶች ሪኤጀንቶች አብረው እንዲሟሉ አሳስበዋል። ምክር ቤቱ የቀረበለትን የውሳኔ ሐሳብ መሰረት በማድረግ ረቂቅ አዋጁን በአዋጅ ቁጥር 1406/2018 ማጽደቁን ከሕዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን የመደገፍና በዘላቂነት የማቋቋም ጥረት ተጠናክሮ እንደሚቀጥል የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። የፌዴሬሽን ምክር ቤትና የፍትህ ሚኒስቴር በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች የገንዘብና የቁሳቁስ ድጋፍ አድርገዋል። በስፍራው በመገኘት ድጋፉን ያስረከቡት አፈ ጉባኤ አገኘሁ ተሻገር በተፈጠረው አደጋ ለተጎዱ ወገኖች ድጋፍና የማቋቋም ስራ እየተከናወነ መሆኑን ገልጸዋል። ለዚህም የፌዴሬሽን ምክር ቤት አሁን ላይ የ3 ሚሊዮን ብር ድጋፍ ማድረጉን ገልጸው በዘላቂነት ለማቋቋም በሚደረገው ጥረት አበርክቶውን አጠናክሮ ይቀጥላል ብለዋል። በሁሉም አካባቢዎች ለአደጋዎች የቅድመ ጥንቃቄ የመከላከልና ፈጣን ምላሽ የመስጠት የተቀናጀና የተደራጀ አቅም መፍጠር አስፈላጊ መሆኑን ተናግረዋል። የፍትህ ሚኒስቴርና ተጠሪ ተቋማቱን በተመሳሳይ ለተጎጂዎች የ3 ሚሊዮን ብር የገንዘብና የአይነት ድጋፍ አድርገዋል። የክልሉ ርዕሰ መስተዳድር ጥላውን ከበደ የፌዴሬሽን ምክር ቤትና የፍትህ ሚኒስቴር ላደረጉት ድጋፍ ማመስገናቸውን ኢዜአ ዘግቧል። አስረኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት የኢትዮጵያን እምቅ አቅም ለዓለም ገበያ ይበልጥ ለማስተዋወቅና የንግድ ትስስርን ለማጠናከር ትልቅ እድል እንደሚፈጥር የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ገለጹ። የኢትዮጵያ አበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ከኤችፒፒ ዓለም አቀፍ ጋር በመተባበር ያዘጋጀው ይህ የንግድ ትርኢት ከዛሬ መጋቢት 15 እስከ 17 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተገልጿል። በመክፈቻው የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ኢትዮጵያ በአበባ አትክልትና ፍራፍሬ ዘርፍ ያላትን እምቅ አቅም ይበልጥ ለማሳደግ መንግስት ለግሉ ዘርፍ ምቹ ምህዳር መፍጠሩን ገልጸዋል። ኢትዮጵያ ወደ ውጪ ከምትልካቸው የሆሪካልቸር ምርቶች ከፍተኛ የውጪ ምንዛሬ እያገኘች መሆኑን ገልጸው ይህ የንግድ ትርኢት አምራቾችን ከዓለም አቀፍ ገዢዎች ጋር በቀጥታ በማገናኘት እንደ ትልቅ ድልድይ ሆኖ ያገለግላል ብለዋል። የኢትዮጵያ አበባ አትክልትና ፍራፍሬ አምራቾችና ላኪ ማህበር ዋና ዳይሬክተር ነጋ መኳንንት በበኩላቸው ኤክስፖ ምርትና አገልግሎትን ከማስተዋወቅ ባለፈ በዘርፉ ያሉ ተዋናዮችን በአንድ ጣሪያ ስር በማገናኘት የንግድ ትስስር ለማጠናከር ያለመ መሆኑን ገልጸዋል። የሆርቲካልቸር ዘርፍ ከቡና ቀጥሎ ለኢትዮጵያ ዋነኛ የውጭ ምንዛሬ ምንጭ ሲሆን ባለፈው በጀት ዓመት 564.89 ሚሊዮን ዶላር ለሀገሪቱ ማስገኘቱን ጠቅሰዋል። ለ3 ቀናት በሚቆየው በዚህ ንግድ ትርኢት ላይ ከ50 በላይ ሀገራት የተወከሉ ሲሆን ከ150 በላይ የሀገር ውስጥና የውጭ አልሚ ባለሀብቶች፣ አምራቾችና የቴክኖሎጂ አቅራቢዎችና የፋይናንስ ተቋማት እንደሚሳተፉበት ታውቋል። ዘገባው የኢዜአ ነው።
7ኛው ጠቅላላ ምርጫ ነጻ ፍትሃዊና ሰላማዊ ሆኖ እንዲጠናቀቅ የተፎካካሪ ፖለቲካ ፓርቲዎች ሚና ከፍተኛ መሆኑን የኦሮሚያ ተፎካካሪ ፓርቲዎች ምክር ቤት ገለጸ። ምክር ቤቱ በኦሮሚያ ክልል የሚንቀሳቀሱ ተፎካካሪ ፓርቲዎች በምርጫው ሂደት ውጤታማ ተሳትፎ እንዲኖራቸው የሚያግዝ የምክክርና የስልጣን መድረክ አካሂዷል። በመድረኩ ላይ ገለጻ ያደረጉ ባለሙያዎች እንደተናገሩት የኢትዮጵያ የምርጫ ታሪክ በየጊዜው መሻሻሎችን እያሳየ መጥቷል። ተፎካካሪ ፓርቲዎች ግልጽ የፖሊሲ አማራጮችን ለመራጩ ሕዝብ ማቅረብ ዜጎች ምርጫውን በንቃት እንዲሳተፉ በማድረግ ከፍተኛ ኃላፊነት እንዳለባቸው ተመላክቷል። ምርጫው ሰላማዊ ሆኖ እንዲጠናቀቅና የሀገርን ብሔራዊ ጥቅም ለማስከበር ፓርቲዎች በቅንጅት መስራት እንዳለባቸውም ተገልጿል። የፓርቲዎቹ ተወካዮች በበኩላቸው ምክር ቤቱ ያዘጋጀው መድረክ ለምርጫ ዝግጅታቸው ያለውን ፋይዳ አድንቀው መንግስት ለተፎካካሪ ፓርቲዎች የሚሰጠውን ድጋፍ አጠናክሮ እንዲቀጥል ጠይቋል። በተለይ የተፈጠረውን የሚዲያ የአየር ሰዓት እድል በመጠቀም ለመራጩ ህዝብ በቂ ግንዛቤ መፍጠር እንደሚገባ ማመላከታቸውን የኢቢሲ ዘገባ ያመላክታል። ወደ ዓለም አቀፍ ዘገባዎች አለፍን። የዓለም ጤና ድርጅት WHO በታንዛኒያ እናቶችና የህፃናት ጤና ላይ ለተመዘገበው የላቀ ውጤት ከፍተኛ ሚና ላበረከተው የዶሪስ ሞሌል ፋውንዴሽን ልዩ የክብር ሽልማትና እውቅናን ሰጠ። ዓለም አቀፍ እውቅናው ታንዛኒያ በእናቶችና በአራስ ህጻናት ጤና ጥበቃ ረገድ እያሳየች ያለችውን አስደናቂ መሻሻልና በዘርፉ ያላትን ዓለም አቀፋዊ ተጽዕኖ በግልጽ የሚያሳይ መሆኑም ተገልጿል። ምስጋናው ኃይሉ የዓለም ጤና ድርጅት በታንዛኒያ የእናቶችና ህጻናት ጤና ላይ ለተመዘገበው የላቀ ውጤት ከፍተኛ ሚና ላበረከተው የዶሪስ ሞሌል ፋውንዴሽን ልዩ የክብር ሽልማት እውቅና ሰጠም። በስዊዘርላንድ ጄኔቭ በሚገኘው ድርጅቱ ዋና መስሪያ ቤት በተካሄደው ደማቅ ስነ ስርዓት ላይ የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አዳኖም ሽልማቱ ለፋውንዴሽኑ መስራችና ዋና ዳይሬክተር ለወይዘሪት ዶሪስ ሞሌል አበርክተዋል። ይህ ዓለም አቀፍ እውቅና ታንዛኒያ በእናቶችና በአራስ ህጻናት ጤና ጥበቃ ረገድ እያሳየች ያለችውን አስደናቂ መሻሻል በዘርፉ ያላትን ዓለም አቀፋዊ ተጽዕኖ በግልጽ የሚያሳይ መሆኑ ተገልጿል። የዶሪስ ሞሌል ፋውንዴሽን ባለፉት ዓመታት በአራስ ህጻናት እንክብካቤ ላይ የሚታይ መሻሻል እንዲመዘገብና የጤና ስርዓቱ እንዲጠናከር ያደረገው ጥረት ለሽልማቱ ዋነኛ ምክንያት ሆኗል። በተለይም በዓለም አቀፍ ደረጃ ያለ ጊዜያቸው የሚወለዱ ህጻናትን ለዓለም ጤና ጉባኤ እውቅና እንዲያገኝ ፋውንዴሽኑ ያደረገው ዲፕሎማሲ ጥረት በታሪክ ውስጥ የሚጠቀስ ትልቅ ስኬት ነው። ከዚህ ባለፈም ተቋሙ በታንዛኒያ ያለ ጊዜያቸው ለሚወለዱ ህጻናት እናቶች የሚሰጠውን የወሊድ ፍቃድ ህጻኑ 40 ሳምንት እስኪሞላው ድረስ እንዲራዘም የሚያስችል ህግ ማሻሻያ እንዲጸድቅ በማድረግ ረገድ ከፍተኛ የፖሊሲ ተጽዕኖ ማሳረፍ ችሏል። ፋውንዴሽኑ የታንዛኒያ ስነ ተዋልዶ ጤና መብቶች ጥምረትን በመምራት በሀገር አቀፍ ደረጃ ለእናቶችና ህጻናት ጤና መጠናከር ቅንጅታዊ አመራር እየሰጠም ይገኛል። ወይዘሪት ዶሪስ ሞሌል ሽልማቱን በተቀበሉበት ወቅት እንደገለጹት ድርጅታቸው ባለፉት 10 ዓመታት ውስጥ ከመንግስት የጤና ተቋማት ጋር በቅርብ በመስራትና መሰረተ ልማቶችን በማሻል በሺዎች የሚቆጠሩ አራስ ህጻናትን ህይወት ለመታደግ መቻሉን ገልጸዋል። ይህ ተግባር ፋውንዴሽኑ በታንዛኒያ ብቻ ሳይሆን በአጠቃላይ በአፍሪካ ደረጃ ያለውን ፋይዳ ይበልጥ ጎልቶ እንዲታይ አድርጎታል። በጄኔቭ የተባበሩት መንግስታት ድርጅት የታንዛኒያው ምክትል አምባሳደር ሆይስቴሞ በበኩላቸው ይህ ሽልማት የታንዛኒያ መንግስት ለጤናው ዘርፍ የሰጠውን ትኩረትና ከሲቪክ ማህበራት ጋር ያለውን ጠንካራ አጋርነት የሚያንጸባርቅ መሆኑን አስገንዝበዋል። በአጠቃላይ ይህ እውቅና ታንዛኒያ በአገሪቱ የእናቶችና ህጻናት ጤናን ለማሻሻል ለሚደረገው ጥረት እንደ አርአያ የምትጠቀስ ሀገር መሆኗ ያረጋገጠ ለወደፊትም የጤና መርሃ ግብሮች ትልቅ መነሳሳትን የሚፈጥር መሆኑ ተመላክቷል ሲል ዘ ሲቲዝን ዘግቧል። የጃፓኗ ጠቅላይ ሚኒስትር አገራቸው ሐሙስ ዕለት ከብሔራዊ የነዳጅ መጠባበቂያ ክምችቷ እንደምትለቅ አስታውቀዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል ንግግር ስለመጀመሩ ቢናገሩም ቴህራን ግን ንግግሩን ወዲያውኑ አስተባብላለች። ዘገባው የቢቢሲ ነው። ባህር ጠንከር የጃፓኗ ጠቅላይ ሚኒስትር ናሳኤ ታካይቺ አገራቸው ሐሙስ ዕለት ከብሔራዊ ነዳጅ መጠባበቂያ ክምችቷ እንደምትለቅ አስታውቋል። ጃፓን እዚህ ውሳኔ ላይ የደረሰችውም የነዳጅ አቅርቦት እጥረት ስጋት እያደገ በመምጣቱ ነው። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን ሆርሙዝ የባህር ወሽመጥን በመዝጋቷ የዓለም ነዳጅና የተፈጥሮ ጋዝ ዋጋ አሻቅቧል። ታካቺ በኤክስ ገጻቸው ላይ ከሐሙስ ጀምሮ ከብሔራዊ ክምችታችን ነዳጅ መልቀቅ እንጀምራለን ብሏል። ጃፓን ባለፈው ሳምንት ለአገሪቱ አጠቃላይ የሚያስፈልጋት ነዳጅ ከግል ክምችቷ መጠቀም ጀምራለች። ጃፓን
የምትጠቀመው 95 በመቶ ነዳጅ የሚመጣው በሆርሙዝ ወሽመጥ በኩል ነው። ይህ በእንዲህ እንዳለም ዛሬ ማክሰኞ በእስያ የአንድ በርሜል ብሬንት ድፍድፍ ነዳጅ ዘይት ዋጋ $100 በላይ እየተሸጠ ይገኛል። ከዚህ ጋር ተያይዞም በመካከለኛው ምስራቅ የሚካሄደው ጦርነት አሁንም እንደቀጠለ ነው። በትላንትናው ዕለት ፕሬዝዳንት ትራምፕ በኢራንና አሜሪካ መካከል ንግግር ስለመጀመሩ ቢናገሩም ቴህራን ግን ያስተባበለችው ወዲያው ነበር። ቅዳሜ ዕለት ዶናልድ ትራምፕ ኢራን የሆርሙዝ የባህር ወሽመጥ በ48 ሰዓት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን ለማውደም ዝተው ነበር። ይሁን እንጂ ሰኞ ዕለት ትራምፕ ከቴህራን ጋር ውጤታማ ንግግር ካደረጉ በኋላ የጥቃት እቅዳቸውን ማራዘማቸውን ተናግሯል። ነገር ግን የኢራን ፓርላማ አፈ ጉባኤ ንግግር ተደርጓል መባሉን አስተባብለው የፈጠራ ወሬ ብለውታል። ከፍተኛ የኢራን ባለስልጣን ግን ለቢቢሲ የአሜሪካ ጋር ሲቢኤስ ኒውስ በአደራዳሪ በኩል የመነጋገሪያ ነጥቦች ደርሰውናል፣ እየተመለከትናቸውም ነው ብሏል። ሲቢኤስ ይህንን ለንግግር ቅድመ ሁኔታ እንጂ ምንም አይነት ድርድር እየተካሄደ ስለመሆኑ ወይንም እንደሚኖር አያሳይም ሲልም ዘግቧል። ዋይት ሃውስ በበኩሉ ሁኔታው ገና ያልተጣራ መሆኑን በመግለጽ ጥንቃቄ እንደሚያስፈልግም አስታውቋል። በዋይት ሃውስ በይፋ እስካልተገለጸ ድረስ ስለ ንግግሮች የሚሰነዘረው መላምትም የመጨረሻ ተደርጎ ሊወሰድ አይገባም ብሏል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ